ሰላም ጤና ይስጥልኝ የቻናላችን ቤተሰቦች ዛሬ በዓለም ታሪክ ውስጥ ከተመዘገቡ እጅግ አስደንጋጭ ሚስጥራዊና ስሜትን በሚያውኩ እውነተኛ የፍቅር ታሪኮች መካከል አንዱን ይዘንላችሁ ቀርበናል። በሚሊዮን የሚቆጠሩ አድናቂዎች ያሏቸው በውበታቸውና በሀብታቸው ዓለምን ያንቀጠቀጡ ሶስት የሆሊውድ ኮከቦች ፍጹም ትዳር ውስጥ የነበረው ወንድ ትዳሩን ሙሉ በሙሉ ያፈረሰችው ውቧ ሴትና በዓለም ፊት ታላቅ ክህደት የተፈጸመባት ምስኪን ሚስት። ይህ ታሪክ ፍቅር የማይገታ የሰውነት ስሜት፣ ክህደትና በቀል የተሞላበት ነው። በፊልም ቀረጻ ላይ የተጀመረው ሚስጥራዊ ግንኙነት እንዴት የዓለምን ሚዲያ አጥለቀለቀው? በመኝታ ቤት የተጀመረው ፍቅር ወደ ፍርድ ቤት ጦርነት እንዴት ተቀየረ? ቻናሉን ሰብስክራይብ እና ቪዲዮን ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። መጀመሪያ ላይ ነው በወቅቱ የሆሊውድ ቁጥር 1 ተወዳጅ ተዋናይ የነበረው ብራድ ፒት እና የፍሬንድስ ድራማ ኮከብ የሆነችው ጄኒፈር አኒስተን ተጋቡ። እነዚህ ጥንዶች ለዓለም ሕዝብ ፍጹም የፍቅር ተምሳሌት ነበሩ። በየሄዱበት ቦታ ሁሉ መጋረጃዎች ይከፈቱላቸዋል፣ ካሜራዎች ይበሩላቸዋል። ጄኒፈር ለብራድ ያላት ፍቅር እውነተኛና ንጹህ ነበር። ብራድም ቢሆን ሚስቱን በነገሰችበት መድረክ ሁሉ እያጀበ ፍቅሩን ይገልጽላት ነበር። ለ5 ዓመታት ያህል ፍጹም ሰላማዊና ደስተኛ ህይወት ነበራቸው። ነገር ግን ይህ ሰላም በአንድ አስገራሚ ክስተት ምክንያት እስከ ወዲያኛው እንደሚያናጋ ማንም አልገመተም ነበር። በ2024 ዓመተ ምህረት ብራድ ፒት አዲስ ፊልም ለመስራት ተፈራረመ። የፊልሙ ስም ሚስተር ኤንድ ሚስተር ስሚዝ ይባላል። በፊልሙ ላይ የእሱ ሚስት ሆና እንድትሰራ የተመረጠች ደግሞ በዓለም ላይ ካሉ እጅግ ማራኪና ስሜት ቀስቃሽ ሴቶች አንዷ የምትባለው አንጀሊና ጆሊ ነበረች። በፊልሙ ታሪክ ላይ ሁለቱም ሚስጥራዊ ገዳዮች ሆነው ባልና ሚስት በመሆን ነው የሚተውኑት። በፊልሙ ውስጥ እጅግ የተቀራረቡ ስሜታዊ የሆኑና በመኝታ ቤት ውስጥ የሚደረጉ ትዕይንቶችን በብዛት የሚሰሩ ነበር። ቀረጻው በተጀመረ በጥቂት ቀናት ውስጥ በመካከላቸው የነበረው የትወና መስህብ ወደ እውነተኛ ህይወት ተቀየረ። አንጀሊና ጆሊ በጥንካሬዋና በማራኪነቷ የብራድ ፒትን ልብ ሙሉ በሙሉ ማረከችው። በካሜራው በስተጀርባ ከሰዎች እይታ ውጪ በድብቅ ቦታዎች መገናኘት ጀመሩ። በመካከላቸው የነበረው ፍላጎትና የፍቅር ትኩሳት ቁጥጥር የማይደረግበት ሆነ። ብራድ ፒት በቤት ውስጥ የሚጠብቀውን ሚስቱን ጄኒፈርን ሙሉ በሙሉ መርሳት ጀመረ። የቀረጻው ቦታ ሰራተኞች በመካከላቸው ያለውን ያልተለመደ መቀራረብና የፍቅር ስሜት ማስተዋል ጀመሩ። ወሬውም ቀስ በቀስ ወደ ሚዲያ ወጣ። ጄኒፈር አኒስተን መጀመሪያ ላይ ወሬውን አላመነችም ነበር። ባሏን ሙሉ በሙሉ ታምነው ነበር። ነገር ግን በ2005 ዓመተ ምህረት ፊልሙ ሲያልቅ ብራድ ፒት እና አንጀሊና ጆሊ በአንድ የግል የባህር ዳርቻ ላይ አብረው ሲዝናኑና ጥልቅ በሆነ ፍቅር ውስጥ ሆነው የሚያሳዩ ፎቶዎች በፓፓራዚዎች ተነስተው በዓለም ዙሪያ ተሰራጩ። ይህ ክስተት ለጄኒፈር አኒስተን ታላቅ የልብ ስብራት ነበር። ባሏ በዓለም ፊት ከሌላ ሴት ጋር ሲማግጥ ማየት ህመም ሆነባት። ወዲያውኑ የፍች ጥያቄ አቀረበች። የዓለም ሚዲያ ለሁለት ተከፈለ። ህዝቡ በአንጀሊና ላይ ትዳር አፍራሽ በሚል ከፍተኛ ጥላቻ ሲያዘንብባት፣ በጄኒፈር ላይ ደግሞ ከፍተኛ ዘኔታ አሳይቷል። ብራድ ፒትም ከተፋታ በኋላ ምንም ሳይቆይ ከአንጀሊና ጆሊ ጋር በይፋ መኖር ጀመረ። ህዝቡም ብራንጀሊና የሚል ስም ሰጣቸው። ይህ ግንኙነት በሆሊውድ ታሪክ ውስጥ እጅግ የጋለና የተነገረለት ሆነ። በመካከላቸው የነበረው ጥልቅ መሳሳብና የፍቅር ህይወት ለ12 ዓመታት ዘለቀ። በእነዚህ ዓመታት ውስጥ 3 የራሳቸው ልጆች የወለዱ ሲሆን 3 ደግሞ ከተለያዩ ሀገራት በጉዲፈቻ አሳድገዋል። በጠቅላላው የ6 ልጆች ወላጅ ሲሆኑ በሄዱበት የፊልም ፌስቲቫል ሁሉ በመካከላቸው ያለው ፍቅርና ፍላጎት በግልጽም ይታይ ነበር። ብራድ ፒትም ህይወቱን በሙሉ ከአንጀሊና ጆሊ ጋር የሚያሳልፍ ይመስል ነበር። ነገር ግን በክህደት የተጀመረ ፍቅር ፍጻሜውም ያማረ አይሆንም። በ2016 ዓመተ ምህረት ዓለምን ፍጹም ያስደነገጠ ዜና ተሰማ። አንጀሊና ጆሊ በድንገትና ባልተጠበቀ ሁኔታ የፍች ጥያቄ አቀረበች። ምክንያቱ ምን ነበር? ምክንያቱ በአንድ የግል አውሮፕላን ጉዞ ላይ ብራድ ፒት ከመጠን በላይ ጠጥቶ ከልጆቹ ጋር ጸብ ውስጥ እንደገባና አንጀሊና ጆሊንና ልጆቹን በአካላዊ ሁኔታ ለመበደል እንደተሞከረ ተገለጸ። አንጀሊና ይህንን ድርጊት ፈጽሞ አልታገሰችውም ነበር። ነገሩን ወደ ፍርድ ቤት ይዛው ሄደች። ፍቹ ግን
እጅግ መራራ ነበር። አንጀሊና የልጆቹን ሙሉ መብት ለመውሰድና የብራድን ስም ለማጥፋት ከፍተኛ የህግ ጦርነት ከፈተች። ለአመታት የገነቡት ውብ ፍቅር ወደ ፍጹም ጥላቻና በቀል ተቀየረ። ብራድ ፒት ትዳሩን አጥቶ ልጆቹን ተነጥቆና ስሙ ጠፍቶ ብቻውን ቀረ። ብዙ የጥበብ ሰዎች ይህ የጄኒፈር አኒስተን የበቀል ውጤት ነው፣ በክህደት ላይ የተገነባ ቤት አይጸናም በማለት ታሪኩን ይቋጩታል። ቤተሰቦቻችን፣ የዛሬው አስገራሚ እውነተኛ ታሪካችን ይህን ይመስል ነበር። በክህደት የጀመረው ፍቅር በበቀልና በንዴት ተጠናቋል። እናንተስ በዚህ ታሪክ ላይ ምን ታስባላችሁ? ጥፋተኛው ብራድ ፒት ነው ወይስ ትዳር ያፈረሰችው አንጀሊና ጆሊ? ሀሳባችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። በቀጣይ ሌላ አስገራሚ ታሪክ እስክናመጣ ድረስ መልካም ጊዜ